በሰሜናዊው የሩሲያ ክፍል የሳይቤሪያ በረዶ በወረረውና የሰው እግር በማይረግጠው ጭልጥ ያለ ምድረ በዳ ውስጥ ዓለምን በሳት ለመለብለብ እየተዘጋጀ እንቅልፍ ያጣ አውሬ አለ። ምድር በጸጥታ ትዞራለች። ሰዎች በዕለት ተዕለት ኑሯቸው ይባክናሉ። ነገር ግን ከእግራቸው በታች በመቶ ሜትሮች ጥልቀት በተቆፈረ የኮንክሪት ጉድጓድ ውስጥ የሰው ልጅ ታሪክን በአንዲት ሰከንድ ውስጥ ወደ አመድነት የመቀየር አቅም ያለው የ21ኛው ክፍለ ዘመን የቴክኖሎጂ ጭራቅ አድፍጧል። ስሙ RS-28 ሰርማት ይባላል። ዓለም ግን በሌላ ስም ታውቋለች። ይበልጥ በሚያስፈራ ይበልጥ በሚዘገንን ስም ሳታን 2 ወይም ሰይጣን 2። ይህ ዝም ብሎ የሚሳኤል ስም አይደለም። ይህ የምድር ፍጻሜ መለከት ነው። የሰው ልጅ ራሱን ለማጥፋት ምን ያህል ርቀት እንደሄደ የሚያሳይ ህያው ምስክር። እስከዛሬ ከተሰሩት የኒውክለር መሳሪያዎች ሁሉ እጅግ ግዙፉ፣ እጅግ ፈጣኑና ማንም ቴክኖሎጂ ሊያቁም የማይችለው የሞት መልአክ ነው። እስቲ ላፍታ አይናችንን ጨፍነን እናስብ። አንድ ህንፃ የሚያህል የብረት ተራራ ከምድር ሆድ ውስጥ ተተፍቶ የሰማይን ጣራ ቀዶ በድምፅ ፍጥነት 20 እጥፍ እየበረረ ወደ ጠላት ግዛት ሲምዘገዘግ፣ ይህ የሳይንስ ልብ ወለድ ፊልም ትዕይንት አይደለም። ይህ በክሬምሊን ቁልፍ ስር ያለ እውነታ ነው። ታሪኩን ለመረዳት ወደ ቀዝቃዛው ጦርነት መንፈስ መመለስ አለብን። ለዘመናት ምዕራባውያንና ሩሲያ ማን ይበልጣል በሚል የጦር መሳሪያ ሽቅድምድም ውስጥ ነበሩ። አሜሪካ የአየር መከላከያዋን አጠናከረች። ሩሲያ ደግሞ ያንን መከላከያ የሚሰብር ጦር ስትሰራ ኖረች። ውጤቱም ይህ ሳርማት የተባለ አውሬ ሆነ። የቀድሞ R-36M ወይም ሰይጣን 1 የተባለውን ሚሳኤል ለመተካት የተሰራው ይህ አዲሱ ትውልድ በሰው ልጅ የጥፋት ታሪክ ውስጥ ተወዳዳሪ አልተገኘለትም። ግዝፈቱ ብቻ የሰውን ልብ ያሸብራል። ክብደቱ 208 ቶን ነው። ቁመቱ የ14 ፎቅ ህንፃ ያህል ነው። ሲተኮስ ምድር ትንቀጠቀጣለች። ነገር ግን ዋናው ነገሩ ግዝፈቱ አይደለም። ዋናው ነገር አቅሙ ነው። ሳርማት አህጉር አቋራጭ ባላስቲክ ሚሳኤል ነው። ይህ ማለት ከሩሲያ ተነስቶ በዓለም ላይ ያለች ማንኛውንም ሀገር፣ ማንኛውንም ከተማ፣ ማንኛውንም የጦር ሰፈር መምታት ይችላል። የሚጓዝበት ርቀት 18000 ኪሎ ሜትር ነው። ለዚህ ሚሳኤል ሩቅ የሚባል ቦታ የለም። ለዚህ ሚሳኤል ደህንነቱ የተጠበቀ የሚባል ምሽግ የለም። አሜሪካም ሆነች አውሮፓ፣ ኤሲያም ሆነች አፍሪካ ከሳርማት እሳት ማምለጥ አይችሉም። የሚሳኤሉ ጉዞ የሚጀምረው በሚያስደነግጥ ፍንዳታ ነው። ከጉድጓዱ ውስጥ በባሩድ ኃይል ወደ ላይ ይወነጨፋል። አየር ላይ ከተንጠለጠለ በኋላ ነው ዋናው ሞተር የሚቀጣጠለው። ያኔ ወደ ሰማይ ሲወጣ ልክ እንደ ፀሐይ ያበራል። ነገር ግን የሳርማት ልዩነት ያለው አቅጣጫ ላይ ነው። አብዛኞቹ ሚሳኤሎች ወደ አሜሪካ ለመሄድ በሰሜን ዋልታ አቋርጦ ይሄዳሉ። ስለዚህ የአሜሪካ ራዳሮችና መከላከያዎች አፈሙዛቸውን ያዞሩት ወደ ሰሜን ነው። ሳርማት ግን ተንኮለኛ ነው። ነዳጁና አቅሙ ስፍር ቁጥር የለውምና በደቡብ ዋልታ ዞሮ የአሜሪካን መከላከያ ከኋላ በኩል ማንም ከማይጠብቀው አቅጣጫ መምታት ይችላል። ከጓሮ በር የሚገባ ሌባ እንደሚባለው ሳርማት የጠላትን አይን አታሎ ከማይታሰብ አቅጣጫ ሞትን ያዘንባል። ይህ ሚሳኤል ብቻውን አይጓዝም። እናት ወፍ ጫጩቶቿን እንደምትሸከም ሳርማት በሆዱ ውስጥ ከ10 እስከ 15 የሚደርሱ የኒውክለር ራሶችን ይሸክማል። ሚሳኤሉ ከባቢ አየርን ሰንጥቆ ጠፈር ላይ ከደረሰ በኋላ እነዚህን የኒውክለር ራሶች ይበትናቸዋል። እያንዳንዳቸው የኒውክለር ራሶች የራሳቸው ኢላማ አላቸው። አንዱ ኒውዮርክን፣ አንዱ ዋሽንግተንን፣ አንዱ ሎስ አንጀለስን፣ አንዱ ለንደንን እያለ ኢላማውን ይመርጣል። ይህን አስቡት። አንድ ሚሳኤል ተተክሶ 10 ከተሞችን በአንድ ጊዜ ያጠፋል። ወታደራዊ ተንታኞች አንድ የሳርማት ሚሳኤል ብቻ እንደ ፈረንሳይ ወይም እንደ ቴክሳስ ያለን ግዛት ከምድር ካርታ ላይ ሙሉ ለሙሉ የመሰረዝ አቅም አለው ሲሉ ይናገራሉ። ይህ ማጋነን አይደለም። ይህ አስፈሪው እውነት ነው። ነገር ግን የሳርማት ሚስጥር እዚህ ላይ አበቃም። ሩሲያ ለዚህ ሚሳኤል የሰጠችው ሌላ ልዩ ስጦታ አለ። እሱም አቫንጋርድ የተባለ ሃይፐርሶኒክ ግላይደር ነው። በተለምዶ ባላስቲክ ሚሳኤሎች ወደ ታች ሲወርዱ በስበት ኃይል ቀጥ ብለው ነው የሚመጡት። ስለዚህ ዘመናዊ የአየር መከላከያዎች ሊጠልፏቸው ይችላሉ። ሳርማት የሚሸከመው አቫንጋርድ ግን ህግ አይገዛለትም። ወደ መሬት ሲምዘገዘግ ቀጥ ብሎ አይደለም። ልክ እንደ ክንፍ ያለው ወፍ እየተንሳፈፈ ወደ ግራ ወደ ቀኝ እየታጠፈ ወደ ላይ ወደ ታች እየተገለባበጠ ነው። ፍጥነቱ ከድምፅ ፍጥነት ከ20 እስከ 27 እጥፍ ይደርሳል። ይህ ፍጥነት ምን ማለት እንደሆነ ለማሰብ ይከብዳል። አይናቸውን እስክታርገበግቡ ድረስ ኪሎሜትሮችን ይጓዛል። በዚህ ፍጥነትና በዚህ የመገለባበጥ ብቃት ለሚመጣ ሚሳኤል በምድር ላይ ምንም አይነት መድኃኒት የለም። የአሜሪካው ፓትሪዮት፣ የእስራኤሉ አይረንዶም ወይም ሌላ ማንኛውም መከላከያ ሳርማትን ማየት እንጂ መንካት አይችልም። ልክ እንደ ሜቴዎር ወይም እንደ ጅራታም ኮከብ ሰማዩን ቀዶ አየርን አቃጥሎ በፕላዝማ እሳት ተከቦ ይመጣል። ራዳሮች
ግራ ይጋባሉ። ኮምፒውተሮች ስሌት ይሳሳታሉ። ሰዎች ለመጸለይ እንኳን ጊዜ አይኖራቸውም። ሩሲያ ይህንን መሳሪያ ስትሰራ መልእክቷ ግልጽ ነበር፣ አትንኩን የሚል። ፕሬዝዳንት ቭላዲሚር ፑቲን ይህንን መሳሪያ ይፋ ሲያደርጉ ይህ መሳሪያ ሩሲያን ለማጥቃት የሚያስቡትን ሰዎች ሁልጊዜ ሳይሆን 100 ጊዜ እንዲያስቡ ያደርጋቸዋል ብለው ነበር። ሳርማት የጦር መሳሪያ ብቻ አይደለም፣ የፖለቲካ ማስፈራሪያ ጭምር ነው። በጠላት ጭንቅላት ላይ እንደተንጠለጠለ የዳሞክለስ ሰይፍ። ማንም ሰው ይህ ሰይፍ እንዲወርድ አይፈልግም። ምክንያቱም ሰይፉ ከወረደ ጨዋታው ያበቃል። አሸናፊና ተሸናፊ አይኖርም፣ አመድና ታሪክ ብቻ እንጂ። እስቲ አንድ አስፈሪ ሁኔታን በምናባችን እንሳል። የሶስተኛ የዓለም ጦርነት ተጀመረን በል። ውጥረት ነገሰ፣ ዲፕሎማሲም ከሸፈ። በክሬምሊን ውስጥ ያለው ያ ቀይ ስልክ ተነሳ፣ ትእዛዝ ተሰጠ። ሳርማትን አስነሱት። በሳይቤሪያ ምድረ በዳ የጉድጓዶቹ ክዳን ይከፈታል፣ የምድር ሆድ ይገለባበጣል። በሰከንዶች ውስጥ ያ ግዙፍ የብረት አውሬ እሳት እየተፋ ወደ ሰማይ ይወጣል። አሜሪካ ውስጥ ያሉት ሳተላይቶች የሙቀት ብልጭታውን ያያሉ። ሳይረኖች መጮህ ይጀምራሉ። ሚሳኤል እየመጣ ነው፣ ሚሳኤል እየመጣ ነው የሚል ማስጠንቀቂያ በየከተሞቹ ይሰማል። ሰዎች ይሮጣሉ፣ ግን ወዴት? ከሳርማት ይሸሻሉ። ሚሳኤሉ ጠፈር ላይ ይደርሳል። ምድርን ከላይ ያያታል። ሰማያዊዋን ፕላኔት ውብ ግን ደካማ። ከዚያም አፈሙዙን ወደ ታች ይሰብራል። የኒውክለር ራሶቹን ይለቃል። ልክ እንደ ዝናብ፣ እንደ እሳት ዝናብ። አቫንጋርድ ግላይደሮች በከባቢ አየር ላይ እየተንሸራተቱ እንደ እባብ እየተጠማዘዙ ወደ ኢላማቸው ይቀርባሉ። የአየር መከላከያ ሚሳኤሎች ሊጠልፏቸው ይተኮሳሉ። ግን ሳርማት ይስቃል። ፈጣን ነው፣ ቀልጣፋ ነው፣ ያልፋቸዋል። መጨረሻም ላይ ሰማዩ በነጭ ብርሃን ይሞላል። ከፀሐይ የሞቀ ሙቀት፣ ከአውሎ ንፋስ የጠነከረ ግፊት እና ሁሉን የሚያቀልጥ ጨረር። ከተሞች፣ ታሪኮች፣ ህንፃዎች፣ ሰዎች፣ ሁሉም ነገር በአንዲት ቅጽበት ወደ አቧራ ይቀየራል። ዝምታ፣ ዘላለማዊ ዝምታ። ሳርማት ስራውን ይጨርሳል። ይህ ትዕይንት ቅዠት ብቻ እንዲሆን የሰው ልጅ ሁሉ ይጸልያል። ነገር ግን መሳሪያው አለ፣ ተሰርቷልም፣ ተሞክሯል፣ ዝግጁ ሆኖ ቆሟል። ሳርማት ወይም ሰይጣን የተባለው በምክንያት ነው። ሲኦልን ወደ ምድር የማምጣት አቅም ስላለው። ቴክኖሎጂው እጅግ ረቀቅ ያለ ቢሆንም ዓላማው ግን እጅግ ጥንታዊና አረሜናዊ ጭምር ነው። ብዙ ሰዎች ይጠይቃሉ፣ ለምን የሰው ልጅ ራሱን ለማጥፋት ይህን ያህል ይደክማል? ለምን ይህን ያህል ገንዘብ፣ ይህን ያህል ዕውቀት ለጥፋት ይውላል? መልሱ ውስብስብ ነው። ፍርሃት፣ ስልጣን፣ የበላይነት ስሜት። ሳርማት የሰው ልጅ የጥበብ ጫፍ ነው። በዚያው ልክ ደግሞ የሞራል ዝቅጠት ጫፍ። ኢንጂነሮችና ሳይንቲስቶች ተሰባስበው ሌሊትና ቀን ደክመው የሰሩት ይህ ማሽን ሰውን ለማገልገል ሳይሆን የሰውን ዘር ለማጥፋት ነው። በአሁኑ ሰዓት በዓለም ፖለቲካ ውጥረት ውስጥ የሳርማት ስም በተደጋጋሚ ይነሳል። ሩሲያ ዩክሬንን ስትወር ከምዕራባውያን ጋር ያለው ግንኙነት ሲሻክር የሳርማት ሚሳኤሎች ለውጊያ ዝግጁ እንዲሆኑ ተደርጓል። ይህ ማለት ጣታችንን የፍንዳታ ቁልፍ ላይ አድርገን ነው የምንኖረው ማለት ነው። አንድ ስህተት፣ አንድ የተሳሳተ መረጃ ወይም አንድ የብደት ውሳኔ በቂ ነው። ሳጥኑ ከተከፈተ ተመልሶ አይዘጋም። ይህ ሚሳኤል ፈሳሽ ነዳጅ ነው የሚጠቀመው። ይህም ለማስወንጨፍ ትንሽ የዝግጅት ጊዜ ሊፈልግ ይችላል ቢባልም አዲሱ ቴክኖሎጂ ግን በአጭር ደቂቃዎች ውስጥ ተሞልቶ እንዲተኮስ ያስችለዋል። የተሰራበት ቴክኖሎጂም ሞርታር ላውንች ወይም ኮልድ ላውንች የሚባል አለው። ይህ ማለት ሚሳኤሉ ከጉድጓድ ውስጥ በባሩድ ግፊት ተወርሮ ከወጣ በኋላ ነው ሞተሩ የሚቀጣጠለው። ይህም የማስወንጨፊያ ጉድጓዱን ከመቃጠል ያድነዋል። እንዲሁም ለጠላት ሳተላይቶች የሙቀት ምልክት ወዲያው እንዳይሰጥ ያደርገዋል። እያንዳንዱ ዲዛይን፣ እያንዳንዱ ብሎን፣ እያንዳንዱ ሽቦ የታሰበበት ነው። የታሰበው ለጥፋት ብቻ። በሚገርም ሁኔታ ይህን ሚሳኤል የሰሩት የሩሲያ ሳይንቲስቶች የኢንጂነሪንግ ድንቅ ስራ ብለው ይጠሩታል። ኩራት ይሰማቸዋል። አንድን ግዙፍ ነገር በዚህ ፍጥነት፣ በዚህ ርቀት፣ በዚህ ትክክለኛነት ማብረር መቻል በሳይንስ መነጽር ሲታይ አስደናቂ ነው። ነገር ግን በሰብአዊነት መነጽር ሲታይ አስፈሪ ይሆናል። ሳርማት የሰው ልጅ አቅምና የሰው ልጅ እብደት በአንድ ላይ የተጋቡበት ውጤት ነው። ዛሬ ዓለም በሁለት ነገሮች መካከል ተወጥራለች፣ በሰላም ተስፋና በሳርማት ፍርሃት። ይህ ሰይጣን የተባለው ሚሳኤል በሳይቤሪያ በረዶ ስር ተኝቶ ትዕዛዝ ይጠብቃል። እኛ ደግሞ እሱ ለዘላለም ተኝቶ እንዲቀር እንመኛለን። ምክንያቱም እሱ ከነቃ እኛ እንተኛለን። የቴክኖሎጂ እድገት ለሰው ልጅ መፍትሄ ነው ወይስ ጠላት? ሳርማት ለዚህ ጥያቄ መልስ አይሰጥም። መልሱ ያለው የሰው ልጅ ልቦና ውስጥ ነው። መሳሪያው ብቻውን አይተኩስም፣ የሚተኩሰው ሰው ነው። ስለዚህ መፍራት ያለብን ሚሳኤሉን ሳይሆን ሚሳኤሉን የሰራውንና የሚተኩሰውን እጅ። ሰይጣን ያለው ሚሳኤል ውስጥ ሳይሆን የጦርነት አስተሳሰብ ላይ ነው። ምድራችን ምን ያህል ስስ እንደሆነች፣ ህልውናችን ምን ያህል በአንዲት ክር ላይ እንደተንጠለጠለ የሚያሳይ ታሪክ። ይህ ታሪክ እንዲያስፈራችሁ ሳይሆን ሰላም ምን ያህል ዋጋ እንዳለው እንድትረዱ ታስቦ የቀረበ ነው።